ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት በዋናነት ደግሞ የእግዚአብሔር የመጨረሻው ዘመን የእግዚአብሔር ድምጽ የዘመኑ መልእክት የሚተላለፍበት አገልግሎት ነው። እግዚአብሔር አሁን የትውልድ ጥያቄ ካምላኩ ሩቆ እረኛ እንደሌለው በግ እየተበዘበዘ ትኩረት የተያዘው ምንድነው ካላችሁኝ ህንጻ ብንገነባ ትውልድ ፈርሶ ዋጋ የለውም። የቤተ ክርስቲያንና የመንግስት አካሄድ አንድ አይነት ነው። መንጋው ደህይቷል፣ ህዝብ እዛጋ ደህይቷል፣ የሚበላው የለም። መንጋው ከክርስቶስ ርቋል፣ ተስፋ ቢስ ሆኗል፣ እርስ በርሱ ይናቆራል። ቤተ ክርስቲያንም እዛጋ የኢትዮጵያ ህዝብ ሁለቱም ምን ላይ ተጠመዱ? ህንጻ መገንባት ላይ። እግዚአብሔር ህንጻ ተገነባ አልተገነባ he don't care። ትውልድ መገንባት አለበት። ይሄ ነው የኔ ጥያቄ። ይሄ ነው እዛጋ ነው የተበላሽ ነው። ትውልድ ሳይሰራ ፍቅር ሳይመገብ እርስ በርስ ሳይተቃቀፍ በመለያየት መሃል በጥላቻ መሃል በዘረኝነት መሃል ብልጽግና ሊመጣ አይችልም። እረፍት ሊመጣ አይችልም። ይውልኝ ደሞ የኦርቶዶክስ ዋናው ከፊት ያሉት ቀይና ጥቁር ጀንትናቸው ለብሰው ዘርፈ ብዙዎቹ ኢሬቻን ሊባርኩ ሲሄዱ መስቀል ይዞ ኢሬቻን በባረክ ደሞስ ምንም እኮ በጣም ይኮሩበታል እኮ በአደባባይ ያፍሩበት መሰላችሁ? እዩ ብቻ ቪዲዮ አያይዛለሁ። በአደባባይ ኢሬቻን የሚባርኩ ቄሶች ተገኝተዋል። ምን ችግር አለባቸው? እግዚአብሔርም ተደፍሯል፣ ህዝብም ተደፍሯል። ንቀት ነው ይሄ። ከኔ በቀር ሌላ አምላክ አይኑርህ ያለው ይሄ እኮ ነው። በቃ አይገርማችሁ? ይልቅስ እኔ የምለው እናንተ የሃይማኖት አባቶች በየሜዳው የሚገደለውን በየሜዳው ደሙ የሚፈሰውን ንጹህ አታስጥሉም? ትውልድ አታስጥሉም ወይ? ምድሪቷን የጣዖት መናኸሪያ ለማድረግ ይሄ ሁሉ ሩጫ በጣም ያሳዝናል። በእውነት ነው ምለው የኢትዮጵያ ክርስትና የት እየደረሰ ወዴት እየሄደ እንዳለ እናንተ አይታችሁ ፍረዱ። ለእርቅ አትሰሩ፣ ለሰላም አትሰሩ። የምታገለግሉት እግዚአብሔርን ነው እንጂ ጣዖት ነው የምታገለግሉት። ጉድበል ዘንድሮ ኦርቶዶክሶች ጉዳችሁን እዩ። ከፊት ያሉት መሪዎቻችሁ የራሳችሁ ጳጳሶች በዛ መስቀል ደግሞ ኢሬቻን በባረኩበት መስቀል ደግሞ እናንተን ይባርኳችኋል። ይቀጥላል እኮ መምህር ዘበነ መቼም ያው ፈገግ ያረጋናል። ኦርቶዶክስ ሲኦልን አናያትም አለ። ኦርቶዶክስ ሲኦልን አናያትም። ለምን? በትትና ውስጥ ስለምንኖር አለ። አረባከተው በትትና የሚያቀው ኢየሱስ ክርስቶስ ብቻ ነው። እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ታውቃለህ? ይሄን መፎከር አንፈልግም። በትትና ውስጥ ስለምንኖር ነው። አንድም ኦርቶዶክስ ሲኦልን አያያትም። አንድ ጥቅስ ረስተሃል። ዮሐንስ 14:6 ላይ ምን ይላል? አላነበብከውም ማለት ነው። ኢየሱስም አለው እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እንደዚህ አይነት አባት አሉ ደግሞ የክርስቶስ እውነት የገባቸው የሚሆነውን ነገር በእግዚአብሔር ቃል የመዘኑ ብርሃን የበራላቸው አሉ የሃይማኖት አባቶች። በጣም የሚያሳዝነው ነገር ጥሶ የወጣው ግን ከፍ ብሎ የሚታየው ግን ይሄው የእግዚአብሔር ያለው ነው ነገር መሆኑ ነው። እስቲ ስሟቸው፣ እኚህ ጳጳስ ስሟቸው የሚሉትን እንደገና ወደ 1000 ዓመት ልትመልሱን ነው ወደ ጨለማ እያሉ ነው። መልካሙን ነገር ማን ይሰማል ዘንድሮ? በጣም የሚያሳዝን ነገር ነው። ስሟቸው፣ እኚህ ጳጳስ ፈተና ሰባቸው ተቃላችሁ 1000 ዓመት ወደኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት። ግልጽ ነው የምንናገረው የሃይማኖት አባት ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ወደ ውስጥ ገባበት ብላችሁ ውስጥ ተጣጣው ነው። ያሳዝናል። ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ። አሁን ኢትዮጵያ በጣም የተጠመደችው ሌላ ደግሞ በጣም የምትኮራበት ነገር የመንግስት ሰራተኞችን በግድ ውሰዱ ተማሩ እያለችው ያለችው ነገር ኤአይ የኢትዮጵያን ህዝብ በጥልቁ ቁጥጥር ውስጥ አያለምን ህዝብ ባጠቃላይ
በጥልቁ ቁጥጥር ውስጥ የእግዚአብሔርን የእጅ ሥራ ለማጣጣል ከዚህ በፊትም ተናግሬያለሁ። አርቲፊሻል ኢንተለጀንስ ሰው ሰራሽ ዕውቀት ሰው ሰራሽ ምጥቀት በእግዚአብሔር የእጅ ሥራ ላይ የሚገዳደር AI የአጋንንት ውጤት ነው። እኛ እንችላለን አሉኮ AI ለመንግስት ሰራተኞች በግድ ኮርስ ወሰዱ ተብሎ ደግሞ ይሰጣል። አሁን ምን አለበት እንደው ምን አለበት ወደ እግዚአብሔር የሚያቀርብ ነገር በዚህ በተሰጣቸው የስልጣን ዘመን ብሰሩ ምን አለበት? AI ለኢትዮጵያ የሚጠቅም ነገር አይደለም። እነሱ ራሳቸው AI ሰሪዎቹ ራሳቸው አሁን ምን እንደሚፈጠር አናቀም ብለው በስጋት ላይ ናቸው። ለምን? ከሰው አይምሮ በላይ የሆነ ነገር እየተፈጠረ ነው። ሴት ሳታምጥ የወንድ ዘርና የሴት ዘር ልክ እንደ ዶሮ መፈልፈያ ማሽን ውስጥ አስገብተው በ9 ወር ልጅ ተሰርቶ ያስታቅፋሉ። ሃሎ ይሄ ነው AI ኢትዮጵያ ደረቷን የምትነፋበት የምትኩራራበት ነገር አርቲፊሻል ኢንተለጀንስ። ፊልም ላይ የምናያቸው ነገሮች በሙሉ እውነት ወደ መሆን እየመጡ ነው። ኢክቶ ላይፍ እውነት ሆኖ መጣላችሁ። እንደምታስታውሱት ከቅርብ ዓመታት ወዲህ ሰዎች ላብራቶሪ ውስጥ ሲሰሩ ተመልክተናል። አይ እነዚህ ሰዎች ከፈጣሪ ይጋፋሉ እያልንም በጣም ስናጉረመርም ነበር። ይህ ፈጠራ ግን እውነት ሆኖ መጣ። ባሳለፍነው ሳምንት የጀርመን ሳይንቲስቶች ለ50 ዓመታት ምርምር ያደረግንበት ነገር ተሳክቶ ኢክቶ ላይፍ ወደ እውነት መጥቷል ሲሉ ይፋ አድርገዋል። የምርምሩን ግኝት ልንገራችሁ። ዓለምን በሁለት ከፍሏል። በሁለት ሰዎች እየተጨቃጨቁበት ይገኛሉ። እናንተም ነገሩን ስሙትና ሐሳብ አስተያየቶቻችሁን ኮሜንት ላይ አኑሩ። ይሄ ኢክቶ ላይፍ የሚባለው አርቲፊሻል ማህፀን ነው። ሴቶች መውለድ የሚፈልጉ ሴቶች ከባሎቻቸው ጋር ወደዚህ ኢክቶ ላይፍ ወደ ተባለ ተቋም ይሄዱና ኢክቶ ላይፍ ያዘጋጀው አርቲፊሻል ሰው የሚሰራበት ማህፀን አለ። በዚያ ውስጥ ወንዷም ሴቱም ዘራቸውን ያስቀምጡና ይህ ዘር ወደ ህፃንነት ተቀይሮ እስኪወለድ ድረስ ማለትም ለተከታታይ 9 ወራት በዚህ በአርቲፊሻል ሰው ሰራሽ ማህፀን ውስጥ ልጁ እንዲያድግ ይደረጋል። ረሃብና ጥጋብ አንዱ ወገን እኮ ጠግቧል። ሚሆኑ ጠፍቷቸዋል። ሚሆኑት ሽምግልና ብለው ደግሰው እንደው ቪዲዮ አያይዛል። ዘንድሮ ደግሞ ሽምግልና እንደዚህ ሆነ እንዴ? ድግሱ ቀልጧል። ናበባው ምኑ እዚህ ጋር ያገሬ ደግሞ ሌላው ደግሞ ወንድም ተርቦ እዚህ ጋር ሌላ ታጠግባለ። በርን ዘግተህ ከልለህ ትበላለህ። ትውልዱ ላይ እንስራ። ህዝብ እርስ በርሱ ጎራ ለይቶ እየተጋደለ ነው። ለዚህ ደግሞ መፍትሄው ወንጌል ብቻ ነው። ህዝብ በአመጽ ተሞልቶ ይተራመሳል። ቅድሚያ ለሰላም ቤተክርስቲያን የተናያለሽው ህዝብ ሀዘን ላይ ነው። ሞት ጠገበ፣ ከአቅሙ በላይ ሆኗል። እንደ ሀገር የለቅሶና የመከራ የሰቆቃ ምድር ሆናለች ኢትዮጵያ። ረሃብና ጥጋብ እንግዲህ ውድ ወገኖቼ በየትኛውም ወገን ሁኑ፣ በየትኛውም ብሔር ተወለዱ፣ የትኛውም እምነት ተከታይ ሁኑ፣ ይህ ሁላ የምታዩት ዱላ፣ ይህ ሁላ የምታዩት ወጣት እንግዲህ የሚሄደው በአንድ ከተማ ላይ እንግዲህ ቆሳይ በሚባለው አካባቢ ተማሪዎችን ንጹሃን ተማሪዎችን ለመጨፍጨፍ ነው። ትልቁ ጥፋት ክርስቶስን ሁለተኛ ያደረገች ቤተክርስቲያን ኦርቶዶክስ። ምን ብትሉኝ የማርያምን ትልቅነት ተናግሮ አልቅም። ምን አሉ ብትሉኝ አያይዛለሁ ቪዲዮ። በፈጣሪና በፍጡራን መካከል በእግዚአብሔርና በእኛ መካከል መወጣጫ መሰላል መሸጋገሪያ ድልድይ ሆና ጨለማውን ወደ ብርሃን ሞቱን ወደ ህይወት መቃብሩን ወደ ትንሣኤ ተመርጣ የቀየረችልን። እኔ ደግሞ ይሄ ሁሉ እንግዲህ የምታውቁት ለኢየሱስ ነው። ይሄ ሁሉ የዘረዘሩት ማርያም ነች አሉ። እግዚአብሔር ይገስጻችሁ። በላይ ማይከለ ፈጣሪ ወፍጡራን በፈጣሪ እግዚአብሔርና በፍጡራን በእኛ መካከል በፈዋሽ እግዚአብሔርና በበሽተኞቹ በእኛ መካከል በአጥጋቢው እግዚአብሔርና በረሃብተኞቹ በእኛ መካከል በጠጋኙ እግዚአብሔርና በተሰበርነው በእኛ መካከል መወጣጫ መሰላል መሸጋገሪያ ድልድይ ሆና ጨለማው ወደ ብርሃን ሞቱ ወደ ህይወት መቃብር ወደ ትንሣኤ የከሰመው ተስፋ ወደ ተትረፈረፈ በረከት እንዲለወጥ ተመርጣ የተገኘች ለተመረጠችበት ጊዜዋን አካሏን አሳልፋ የሰጠች ከግር ጽፍሯ እስከ ግር ጥፍሯ ከራስ ጸጉሯ እስከ ግር ጥፍሯ ድረስ የባከነ አካል የሌላት በውስጥም በውጭም የተዋበች ያጌጠች ያሸበረቀች በሐሳቧ ድንግል በስጋዋ ድንግል የሆነች ከፍጡራን ተለይታ በቅታ ከሷ በፊት ከነበሩት በሷ ዘመን ካሉት ከሷ በኋላም ከሚቀጥለው ትውልድ መካከል ተመርጣ የተገኘች እግዚአብሔር የመጨረሻውን ክብር የሰጣት ልጨምር እንኳን ቢል የሚጨምርላት ክብር የሌላት
ፍጽምት በነፍስ በስጋ በጊዜው በዘላለሙ የከበረች የእመቤታችንን ክብረ በዓል ታከብራለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። እንግዲህ አጽም ሽታል እኛ ያጽም ጥሩ ሽታ እናቅ ያጽም ጥሩ ሽታ እናቅ ይሄው እንዲህ አይነት ቆሻሻ ትምህርት በጎ መዓዛ አሉና ያንን ለማሽተት ሰው ሁሉ እየተራወጠ ሄዶ አይነ ስውር ይበራል፣ ዲዳው ይናገራል፣ ደንቆሮ ይሰማል፣ ሽባው ይተረተራል፣ ይፈወስ ነበራል በአጽም ሽታ በግማት አጽም። ሃይማኖት አባታችን ከተቀበሩ ከ57 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈልስ አጽማቸው የ25 ቀን ጎዳና ድረስ ሄዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮ ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረተር ነበር፣ ይፈወስ ነበር። የመቃብር ወንጌል መቼ ነው የምትሰብኩት? ኢየሱስ ክርስቶስ ነው እውር ያበራው፣ ደንቆሮ ዲዳውን ያናገረው፣ ሽባውን የተረተረው ብላችሁ ኢየሱስ ክርስቶስን መናገር ለምን አቃታችሁ? እናንተ የሃይማኖት አባቶች ይኸው አንድ ወጣት የሱንም ቪዲዮ አያይዛለሁ እያለቀሰ መልእክት ለእናንተ አስተላልፏል። ምን አለ መሰላችሁ? እስከ ዛሬ ድረስ አዳኝ መሆኑ ኢየሱስ መሆኑን እያወቃችሁ ለምንድን ነው ኢየሱስን የደበቃችሁት? ስለ ቅዱሳን ለምንድን ነው ብዙ ያወራችሁን? ለኛ ሲል ደሙን ያፈሰሰው የተሰቃየው እሱን ደብቃችሁ ስለ ቅዱሳን ብትናገሩን ምን ይጠቅመናል አላችሁ። ገነት የሚያስገባን ኢየሱስ መሆኑን እያወቃችሁ አባቶች ያን ደብቃችሁ ስለ ቅዱሳን ያወራችሁ በጣም አሳዛኝ። ደሙን ያፈሰሰው ጌታ ለኛ ነበር። እናንተ እሱን ደብቃችሁ ስለ ቅዱሳን ምን ይጠቅመናል? በኑሮ ምድር ላይ ተቃጥለ እንደገና ገነትም እንዳንገባ በእሳት እንድንቃጠል ያደረጋችሁ አባቶች ምን አይነት ጭካኔ ነው? ምን አይነት ጭካኔ! ማን ማሪ ቢኖር መስቀል ላይ ባልተሰቀለ ነበር። ምን ያደርጋል? ስጋችን እኮ ፈራሽ ነው፣ እንሞታለን። ያ ጌታ ካሌለን ግን ካንቱ ነው የሰው ልጅ። ምን በድለናችሁ? እናንተ አምነን አውደ ምሕረት ላይ ሰማናችሁ። ስለ ጌታ እንደማውራት ዓለምን አልፋና ኦሜጋ የተባለው ክርስቶስን እንደማውራት ስለ ቅዱሳን ምን ይጠቅመናል? ገደላችሁ፣ በቁ ገደላችሁ። ይቅር ይበላችሁ። ምን በደላችሁ? ደሙን አፍሱ። ስለሱ ማውራት ሲገባኝ ስለሌላ ምን ያደርግልናል? ሌላው እኔም ባይድ ይፈስሰው፣ እሱ ግን ደሙን ይፈስሱ። ምን ያደርጋችሁ? የጌታ ስለሱ አታወሩን? ምን አለ ስለሱ ብትነግሩ ትከብራላችሁ እንጂ ዝቅት። ምን በደለ? መጥቶ ስጋው እንደዚህ ታርዶ ደሙን አፍሱ መስቀል ላይ ወጥቶ ምንም ባላጠፋው ለኛ ብሎ ለምንድን ነው ስለሱ ማታወሩት? ማን ይጋረዳችሁ? ኢትዮጵያ ግን ዛሬ የምትኮራው ድሮን ማምረቻ ኢትዮጵያ ድሮን ማምረት ጀመረች። ዳቦ የሌላት ኢትዮጵያ ይሄው መንግስታችን የሚኮራበት። ኢትዮጵያ ሚስጥራዊው ታንክ ወጣ። የዓለም እጅግ ዘመናዊውና አደገኛው ሩሲያ ሰራሽ T14 አርማታ ታንክ የኢትዮጵያ ጦር ውስጥ ታየ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እታችሁ ወንጌላዊት ጸገነት ነኝ። የክርስቶስ ተከታዮች እግዚአብሔር ያስቀመጣቸው የእግዚአብሔር ሰራተኞች ዓለምን ማገልገል ፈለጉ። ኦሆ የዓለም ነገር ታስጎመጃለች፣ ብልጭልጯ ነገር ታስጎመጃለች። ብዙ ተከታይ አላት ዓለም፣ ገንዘብ አላት ዓለም። እግዚአብሔርን ክዶ ከዓለም ጋር ተባብሮ በዓለምኛ መንገድ ሄዶ ሰላም፣ ስኬት፣ ብልጽግና፣ እድገት ማምጣት አይቻልም። ማሸነፊያው መንገድ አንድና አንድ ኢየሱስ ክርስቶስ ብቻ ነው። በጣም ይገርማችሁ ነገር ባለፈው መልእክቴ አለቅስ ነበርና የኢትዮጵያ ሕዝብ ስሜቱና መንፈሱ ደርቋል ማለት ነው።
ለምን ታለቅሻለሽ ትላላችሁ እንዴ? መንፈሳችሁ አይነካም? መንፈሳዊ ሐዘን ስታዝኑ እንባችሁ አይመጣም? ካንጀት ካዘኑ እንባ አይገድም እኮ ነው የሚለው የኛ አባባል። እንኳን ሰው በመንፈስ መነካቱ የሚያስታውቀው ሲያለቅስ እኮ ነው። ሰው ማዘኑ የሚያስታውቀው በስጋውም ሲያለቅስ እኮ ነው። ስሜቱም መንፈሱም ሲነካ ሰው ሪያክት የሚያደርገው በእንባ ነው። እኔ ቀኑን ሙሉ ስጸልይ በሳለቅስ ነው ሙሉ። ይሄ አብሮ የሚጸልዩ ይናገሩ እንዴ? ካላለቀስኩማ መንፈስ ያተነካ የኔና እናንተ ጸሎት መድረኩን መታቁት ጸገነ ለምን ታለቅሻለሽ? እንዴት ነው ማታለቅሱት? በምንድን ነው ሐዘናችሁ የምትገልጹት? ስሜቱም መንፈሱም ደርቋል የኢትዮጵያ ሕዝብ አማኙ ራሱ እና እያለቀስኩ እያሾፍኩ ነው ያለሁት። ስሙኝ ባካችሁ፣ እናንተ እግዚአብሔር መልእክተኞች ናችሁ። እግዚአብሔርን አገልግሉ። የእግዚአብሔርን ሕዝብ እንደ ሙሴ ከእግዚአብሔር ጋር አስታርቁ። ጥበብና ኃይል ከሱ ተሰጥቷቸዋል። ምንም ትፈልጉት ነገር የለም። እዚህ ጋር መሳሪያ አስታጥቀኝ አትል፣ ድሮን አቅርብልኝ አትል። ወንድም ዓለም የተከበርከው የሀገራችን መሪ አንተ የክርስቶስ ኢየሱስ ተከታይ ወታደር ነህ። ኢትዮጵያን የምታሸንፈው ዓለምን ራሱ የምታንቀጠቅጠው በክርስቶስ ኢየሱስ እንጂ በድሮንና አሁን እየሰበሰብክ ባለው የጦር መሳሪያ አይደለም። በዛ እንፎካከርም እኛ የክርስቶስ ተከታዮች በዛ እንፎካከርም። ይሄ ሰው የሀገር መሪ ነው። ሃይማኖትና የሀገር መሪ አይገናኝም። የስ ይገናኛል። እምነት አለው እኮ ይሄ ሰው። መሪያችን እኮ እምነት አለ። የክርስቶስ ተከታይ ነው አይደለም እንዴ? አሁን አረብ ሀገር ብትሄዱ ስለ ኢየሱስ ይሰብኳቸዋል። አረብ ሀገር ብትሄዱ እነዛ ባለጀለብያዎቹ ኢየሱስ ጌታ ነው ብትሉ ይሰሟቸዋል፣ ያስጠጓቸዋል። እኛ ሀገር ግን አረብም ሲመጣ አላህ እንዲህ ነው መሐመድ እንዲህ ነው ተብሎ ጥሩ ነገር ስለ መሐመድ ስለ አላህ ይነገራል። እንደውም ባለፈው ጊዜ አቅርቤላችኋለሁ። ትልቅ መስጊድ ለምን አሰሩ ከተማ ውስጥ? ለክርስቶስ ተቃዋሚዎች ነገ መጨረሻው ዘመን ሲመጣ በገጀራ ለሚያርዱን ተነሱና እንዴ የክርስቶስ ተከታይ ሆነ ቤተክርስቲያን ስሩ ይባላል እንጂ መስጊድ ስሩ ይባላል። ይሄ አሁን የተምታታ ነገር አይታያችሁ? ትክክል ነው ይሄ አይደለም። ስሙኝ፣ የእግዚአብሔርን መልእክት አስቀምጦ ለዓለም መገዛትና በዓለም ስኬታማ መሆን ትውልድ ከአምላኩ ተራርቆ ወደ ሲኦል እየተነዳ ህንጻ ቢገነባ ዋጋ የለውም። እግዚአብሔርን የሚፈራ ትውልድ እንድትገነባ ፍቅርን እንድትዘሩ ነው እግዚአብሔር የጠራችሁ። በአጠቃላይ በእኔና በእናንተ ዘመን እግዚአብሔር የክርስቶስ ተከታዮችን እኔና እናንተን በሀገር መሪ ደረጃ ከፊት ያስቀመጠን ብርሃናችን አብርቶ ጨለማን እንድንገፍ ነው። በማን? በክርስቶስ ኢየሱስ ወንጌል። ሌላ ስኬት አይመጣም። እኔና እናንተ በዓለም መንገድ ሄደን ስኬት ልናመጣ አንችልም። ይሄ እንዴት እንዳልገባችሁ እኔ አላቅም። የክርስቶስን ክብር ለኢሬቻ ከሰጣችሁ ግን እግዚአብሔር ቀናተኛ አምላክ ነውና ይቀጣችኋል። ይሄው ቅጣቱ ምንድነው ደግሞ? በማያስተውል ህዝብ ቀጣቸዋለሁ። የዚህ ሁሉ መነሻው ክርስቶስ ኢየሱስ በኦርቶዶክስም ቤት ተሸፍኗል። በመሪያችን በክርስቲያን መሪዎችም ተሸፍኖ ሌላው ጎልቶ ስለተቀመጠ ነው። የፍቅርና የሰላም ምልክት ኢየሱስ ክርስቶስ ብቻ ነው። ኢትዮጵያ ዛሬ ለጠላት በሯ ክፍት ነው። የእግዚአብሔር ያልሆነውን እየሰበሰበች እያግበሰበሰች ነው። ወርቅን በአመድ መለወጥ ይዘናል። እንደ ሀገር የከበረውን የእግዚአብሔር የሆነውን የእግዚአብሔር ባልሆነው እየለወጥን ነው። ኢትዮጵያ ዛሬ ገንዘብ ይገኝ እንጂ ከክርስቶስ ተቃዋሚዎችም ጋር ትስማማለች። እግዚአብሔር ምንጩን ይፈልጋል ብያለሁ። ከዚህ በፊትም ተናግሬያለሁ። እኔና እናንተ መስዋዕት ይዘን አንቀርብም። ዛጋ ያመጣነውን ወይ ሰርቀን ያመጣነውን ወይ ከጣዖት ያመጣነውን እግዚአብሔር ይጸየፋል። ቤተ ክርስቲያን ይዘን የምንሄደው ለእግዚአብሔር መስዋዕት የምናደርገው ነገር ምንጩን እግዚአብሔር ያየዋልም ይጠይቃልም። እንደዛኛው ቤት አይደለም። ዘፍነው ምናምን አድርገው ሴተኛ ዳሪም ሰርተው
ገንዘብ ሊያመጡ ይችላሉ ወደ ቤተ ክርስቲያን እንደውም ለነሱ ይጨበጭብላቸዋል ቤተ ክርስቲያን እያስገነቡ ነው ተብሎ ዘፋኞቹ ማለት ነው ዘፈን ኃጢያት ነው እግዚአብሔር የኃጢያት ገንዘብ አይቀበልም ኢትዮጵያ ለውስጥም ለውጭም ሰዎች በእግዚአብሔር የምትመራ ተስፋዋ እግዚአብሔር የሆነ መሪያችንም የክርስቶስ ተከታይ መሆኑ በይፋ መታወቅ አለበት አሁን አረብ ሀገር ሲሄዱ የአረብ ሀገር መሪ መሆናቸው ያስታውቃል አለባበሳቸው ማነጋገራቸው አበላላቸውም ባህላቸው እኛ ጋር ስትመጡ ግን ዶክተር አብይ የክርስቶስ ተከታይ መሆኑን የሚያስታውቅ ነገር አለ ወይ የእስራኤሉ መሪ ደግሞ ናታናሆም ማንንም መሪ ይምጣ ማንንም ጎብኝ ይምጣ እዛ ቆባቸውን ያስደርግና የጸሎት ስፍራ ይወስዳል ደስ አይልም አይሁድ እንኳን ግን ባስደግፎ ያጸልያል ትራምፕንም ኤለን መስክንም የኛ መሪዎች በክርስቶስ ኢየሱስ ለምን አፈራችሁ ነው የኔ ጥያቄ ኢየሱስ ተደብቆ ስኬት የለም የዚህ ውጤቱ ደግሞ ታይቷል ሀገር ከእግዚአብሔር ጋር አይደለችም ኢየሱስ ተደብቆ ብልጽግና የለም ከእግዚአብሔር አሰራር ተቃራኒ ሆነ ከሰው ልጅ የበለጠ ስማርት ሰው መፍጠር ማለት ነው የሰው ልጅን የፈጠረው ማን ነው እግዚአብሔር ኤአይ የማን ነው የዲያብሎስ ከእግዚአብሔር አስበልጬ አእምሮ ያለው ሰው እሰራለሁ ይያለን ነው ትውልድን ለመቆጣጠር አንዱ ትልቁ ነገር ደግሞ ኤአይ የሰው ልጆችን ስራ ፈት ለማድረግ አስተናጋጅ ኤአይ ነው ወጥቶ የሚናገረው ኤአይ ነው ሰው ልጅ እኮ በቃ ተንቆ ሊወድቅ ነው እኮ በዚህ በኤአይ የተነሳ በራሱ የሚነዳ መኪና እየመጣ ነው የኤአይ ያጋንንትና የመናፍስት የአእምሮ ስራ ውጤት ነው ከሳይንስና ቴክኖሎጂ ጋር አይገናኝም ኢትዮጵያ ዳቦ እንጂ ኤአይ አያስፈልጋትም ምን አለ ትልቅ አኪም ቤት ሰርታችሁ በነፃ ህዝቡ ቢታከም ምን አለ በየገጠሩ ያለው ህዝብ ሰላም እንዲያገኝ ሰላም ላይ ቢሰራ ወይ ወዱ አልሞላ ወይ መንፈሱ አልሞላ ወይ ሰላም አላገኘ በየጫካው የእግዚአብሔር ልጆች የእግዚአብሔር የፈጠራቸው ሰዎች እንደ ዝንብ እየወደቁ እንዴት ነው እኔና እናንተ የወንጌል አማኞች ሆነን እንቅልፍ የሚወስደን ይሄ አልገባኝም ይሄው እንዳልኳችሁ የ16 ዓመት ልጅ በገጀራ በጠራራ ፀሐይ ተገሏል ልጅን ከገዳይ የሚያስጥል የለም እረኛውን መንጋውን ካውሬ የሚያስጥል የለም አገርን ከጨለማ የሚያስጥል የለም ይሄው እየተበላላን ከትምህርት ቤት ደግሞ ተማሪዎች እየተወሰዱ እየጠፉ ነው ይሄ ተራወሬ እንዳይመስላችሁ ልናስብበት ልንነሳበት ወንጌልን ይዘን በክርስቶስ ኢየሱስ ወንጌል ተነስተን ልናድን ልንናጠቅ አገራችንንም ልናስመልጥ ጊዜው አሁን ነው ማለት እንዳልኳችሁ ኤአይ አፍሪካን ለመቆጣጠር የተፈጥሮ ሀብታችንን ለመበዝበዝ አይጥ ለማድረግ ይሄ ሁሉ የማጥፋት ነው ካላችሁ እንዳልኳችሁ የመሪዎች የረኞች ትውልዱ ላይ እንስራ ህዝብ እርስ በርሱ ጎራ ለይቶ እየተጋደለ ነው ለዚህ ደግሞ መፍትሄው ወንጌል ብቻ ነው ህዝብ በአመጽ ተሞልቶ ይተራመሳል ቅድሚያ ለሰላም ቤተክርስቲያን የተናያለሽው ህዝብ ሀዘን ላይ ነው ሞት ጠገበ ከአቅሙ በላይ ሆኗል እንደ ሀገር የለቅሶና የመከራ የሰቆቃ ምድር ሆናለች ኢትዮጵያ ድሮ ደግሞ ሽምግልና እንደዚህ ሆነ እንዴ ድግሱ ቀልጧል ናበባው ምኑ እዚጋ ያገሬ ደግሞ ሌላው ደግሞ ወንድም ተርቦ እዚጋ ሌላ ታጠቅባለ በርን ዘግተህ ከልለት በላለ ይሄ የእግዚአብሔር አካሄድ አይደለም በፍጹም አመፀኛና አፍራሽ ትውልድ ባለበት ሀገር የሚባለው ስሜት ፈርሶ ህዝብ ግራ ተጋብቶ ባለበት ብልጽግና የለም ኢየሱስ ክርስቶስ ተደብቆ ብልጽግና የለም የኦርቶዶክስ ሃይማኖት አባቶች ማርያምንና ሌሎቹን ቅዱሳን አግዝፋችሁ ሰላም የለም እናንተም ቤት በዘር ሆኖ የሚሾመው ጳጳስ ይሆ በዘር ተሾመው ዋይ ያላችሁ ነው አይደል ዋይ እንደ ይሄን ጳጳስ በዘር ሲሾም ይሄ እኮ እግዚአብሔርንም ንቀት ነው ህዝብንም ንቀት ነው ጳጳስ እንዴት
ነው በዘር የሚሾመው? ፓስተር እንዴት ነው በዘር የሚሾመው? ቤተክርስቲያን እንዴት ነው በዘር የምትከፈተው? ትልቁ ጥፋት ክርስቶስን ሁለተኛ ያደረገች ቤተክርስቲያን ኦርቶዶክስ። ምን ብትሉኝ የማርያምን ትልቅነት ተናግሮ አልቅም። ምን አሉ ብትሉኝ አያይዛለሁ ቪዲዮ። በፈጣሪና በፍጡራን መካከል በእግዚአብሔርና በእኛ መካከል መወጣጫ መሰላል መሸጋገሪያ ድልድይ ሆና ጨለማውን ወደ ብርሃን ሞቱን ወደ ህይወት መቃብሩን ወደ ትንሣኤ ተመርጣ የቀየረችልን። እኔ ደግሞ ይሄ ሁሉ እንግዲህ የምታውቁት ለኢየሱስ ነው። ይሄ ሁሉ የዘረዘሩት ማርያም ነች አሉ። እግዚአብሔር ይገስጻችሁ። እናንተ ደግሞ ትጠየቃላችሁ። አንድም አገሬን ሲኦል ያረጋችኋት ክርስቶስ ኢየሱስን ሁለተኛ ያረጋችሁ ቅዱሳንን ከፍ ከፍ ያደረጋችሁ እናንተ ናችሁ። ትጠየቁባታላችሁ። ቪዲዮ አያይዛለሁ። የልጇንና ስራና ማንነት ለማርያም የሰጣችሁ እናንተ ናችሁ። ሌላው ደግሞ እኚህ ታዋቂ የኦርቶዶክስ መምህር አሉ ቢጫ ለባሽ ምን ይላሉ? የተክለ ሃይማኖት ከተቀበሩ 57 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈርስ የ25 ቀን ጎዳና ድረስ ሄዶ አጽማቸው ይሸት ነበር አሉ። እንግዲህ አጽም ይሸታል። እኛ የአጽም ጥሩ ሽታ አናቅም። የአጽም ጥሩ ሽታ አናቅም። ይሄው እንዲህ አይነት ቆሻሻ ትምህርት በጎ መዓዛ አሉና ያንን ለማሽተት ሰው ሁሉ እየተራወጠ ሄዶ አይነ ስውር ይበራል፣ ዲዳው ይናገራል፣ ደንቆሮ ይሰማል፣ ሽባው ይተረተራል፣ ይፈወስ ነበራል። በአጽም ሽታ በግማት አጽም ወንጌል መቼ ነው የምትሰብኩት? ኢየሱስ ክርስቶስ ነው እውር ያበራው፣ ደንቆሮ ዲዳውን ያናገረው፣ ሽባውን የተረተረው ብላችሁ ኢየሱስ ክርስቶስን መናገር ለምን አቃታችሁ? እናንተ የሃይማኖት አባቶች ትውልዱን ግራ አጋባችሁት። አሁን ትውልድ ተመልሶ እናንተኑ እየወቀሳችሁ ነው ያለው፣ እያለቀሰ ነው ያለው ትውልድ። አይናቸው የበራላቸው። ኢትዮጵያ ግን ዛሬ የምትኮራው ድሮን ማምረቻ ኢትዮጵያ ድሮን ማምረት ጀመረች። ዳቦ የሌላት ኢትዮጵያ ይሄው መንግስታችን የሚኮራበት ድሮን ማምረቻ ፋብሪካ ለኢትዮጵያ ብቻ ሳይሆን ለአፍሪካም የሚሆን የሚተርፍ ድሮን ማምረት። መጀመሪያ ልጆችሽን መግብ ኢትዮጵያ ሆይ፣ መጀመሪያ ህዝብሽን ሰላም አምጪ ኢትዮጵያ ሆይ። ይሄ ነው ቅድሚያ ሊሰጠው የሚገባ። የመጨረሻ ደግሞ ላያይዝ የምፈልገው መምህር ዘበነ መቼም ያው ፈገግ ያደርገናል። ኦርቶዶክስ ሲኦልን አናያትም አለ። ኦርቶዶክስ ሲኦልን አናያትም። ለምን? በትትና ውስጥ ስለምንኖር አለ። ኧረ እባክህ ተው። በትትና የሚያውቀው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስን የምትገፋ ኦርቶዶክስ፣ ቅዱሳንን ከፍ ከፍ ማርያምን ከፍ ከፍ የምታደርግ ኦርቶዶክስ ናት ሲኦልን ማታየው። ይልቅስ ቶሎ በሉና ክርስቶስን ስበኩና ትውልዱን ከሲኦል አስመልጡ። ኦርቶዶክስ ሲኦልን አናያትም አለ። ለምን? በትትና ውስጥ ስለምንኖር አንድም ኦርቶዶክስ ሲኦልን አያያትም አለ። በንስሐ የተመላለሰ ሁሉ ገነት ነው የሚገባው አለ ዘበነ። እኔ የምለው ዘበነ አንድ ጥቅስ ረስተሃል። ዮሐንስ 14:6 ላይ ምን ይላል? አላነበብከውም ማለት ነው። ኢየሱስም አለው እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ይህንን ጥቅስ አላነበብከው። እግዚአብሔር ግን በስራ ላይ ነው ወገኖቼ። ወደድንም ጠላንም ትውልዱን እያስመለጠ ነው። ወንጌል የገባቸው እየተነሱ ነው። ራሱ ብርሃን እያበራላቸው። በዚህ በኦርቶዶክስ መምህር የነበረ አክሊለ ነው የሚባል በቃ እውነቱን ፍርጥ አድርጎ እውነት በክርስቶስ በቀር ወደ አብ መሄድ የለም አለ። በቃ ማርያምም አትሆንም አለ። ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊት ኑሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ፣ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷ ማርያም ናት ይላል አይልም? የሚለው ምንድን ነው? አሁን ሜታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እየተወራል። ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ
ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰው መካከል ያለ። አረ እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስ ነው ኒዮፕላቶኒስት ነህ ብለህ የምትናገረው በጌታ ነው። አይ ጳውሎስ ምንም እንኳን ጌታችንን መካከለኛ ቢልም ሊል የፈለገው ግን ሌላ ነው ምናምን ብትል ብዙ ርቀት አትሄድ። ያብራሩልን አባቶች አሉ። ቅዱስ ዮሐንስ አፈወርቅን ተመልክቶ ምን ይላል? መካከለኛው ከሁለቱም ወገን መሆን አለበት ይላል ቅዱስ ዮሐንስ አፈወርቅ ሲያብራራ። መካከለኛው አስታራቂው ሚዲየተሩ ከሁለቱም ወገን መሆን አለበት። በእግዚአብሔርና በሰው መካከል ስለሆነ ያለው ከእግዚአብሔርም ከሰውም ሳይድ መሆን አለበት። ስለዚህ ኢየሱስ እርሱ አምላክ እንደመሆኑ ከአብ ጋር አንድ ነው፣ ሰው እንደመሆኑ ከኛ ጋር አንድ ነው። በሁለቱም ሳይድ ያለ ግን እርሱ አንድ ጌታ ነው። የአንዱ ጌታ ግን አምላክም ሰውም ስለሆነ አምላክ እንደመሆኑ ከአብ ጋር አንድ ነው፣ ሰው እንደመሆኑ ከኛ ጋር አንድ ነው። ደብል ኮንሰብስታንሻል ነው የሚለው ይሄ ነው። ስለዚህ እንደ ኢየሱስ ያለ መካከለኛ የለም። ከዚህ አንፃር እንደ ኢየሱስ ያለ መካከለኛ የለም። አሁን እንግዲህ እነሱበታል ዘመቻ በሱ ላይ ወገኖቼ፣ በጣም ኃይለኛ መልእክት እየመጣ ነው። ለህዝብ ጆሮ መድረስ ያለበት፣ ለትውልድ መድረስ ያለበት የእናንተ ስራ ሼር አርጉ፣ ሰብስክራይብ አርጉ፣ ለትውልድ አድርሱልኝ ፕሊስ። ይሄ መልእክት ከላይ ጀምሮ እስከታች ለቤተ ክርስቲያን መሪዎች፣ ለሀገር መሪዎች፣ እንግዲህ ወደዱም ጠሉም የሀገር መሪዎች የክርስቶስ ተከታይ ተብሎ ስማቸው ስለተጠራ ምንም ማምለጫ የለም። አሁን ማምለጫ የለም። ማምለጫው መንገድ ኢየሱስ ክርስቶስን ከፍ ማድረግ ብቻ ነው። ኢየሱስ ለኢትዮጵያ እኔንን እላለሁ። በመጨረሻ እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁን። ተባረኩልኝ። መልእክቴን ጨርሻለሁ። ሻሎም ሻሎም። ሰላም ምሽት፣ መልካም ቀን። ባባይ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እታችሁ ወንጌላዊት ጸገነት ነኝ።